ጃኒ በላይቭ ስርጭቷ ላይ ለአዶናይ ሁን መልክቱ ለማን እንደሆነ በማይታወቅ ምክንያት ስትሳደብ ነበር። ያለኮ ደሞ በዚህ ያልተማረ ደደብ ነው። ሊያሾ ለወንዶች ይድረስ ይሄ መልክት በማለት የሰጠችው አስተያየት ብዙ ሰዎችን አስደንግጧል። ወንዶችዬ ከቻላችሁ እግሯን ከፍታ ከሰጠች ለትመጣ የአዶናይ ድፍረት በጣም ብዙዎችን አስገርሟል። በዚህ ሰዓትም ብዙ ሰዎች ቪዲዮን እየተቀባበሉት ይገኛል። እነ ሰራዊት ፍቅሬ በዚህ አመት በደረሰባቸው ኬዝ ለእያንዳንዱ ጉዳይ ምላሽ ሰጥተዋል። እኔ ምናምን የሚሉ ደፋ ላብ የሰው ላብ ነጭ ላብ ብሎ ፎቶግራፍ ለጥፈው ነው ያየነው። ትልቅ ሰው ነው ላጭበርብር መነስ ቤተሰብ ዛሬ በዋነኝነት የምንወያይባቸው ኬዞች እነዚህን ይመስላሉ። ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እናም ቪዲዮን እስከመጨረሻው ማየት እንዳትርሱ። ወደ ቪዲዮ። አሁንም ወንድ ልጅን ብሎ ሴት ልጅ ኦፍ ኮርስ ወንዶችዬ ከቻላችሁ ገንዘብ ሳይኖራችሁ ዝም ብላችሁ እግሯን ከፍታ ከሰጠች ለትመጣት እግሯን ነው አረ ሊያሾ ወዴትዬ እግሯን ከፍታ ከሰጠች አረ ምን እየተባለ ነው? ግን ለክብሯ ለሴትነቷ ለራሷ ካልተጠነቀቀች ምን አገባህ አንተ? እትዳር ምናምን ስትል አንተ ከሌለክ ነገ አብራት ቀጥልም ነገ አብራት ነው። እሱ ልክ ነው። አብራ መቼም ነው ማለት ብር ከሌላችሁ ኢንቨስት ማድረግ ካልቻላችሁ የትኛውም ሴት አብራችሁ ልትሆን አትችልም። ይሄ ግልጽ ነው። ያው አዲስ ነገር አይደለም። ማኖር አይችልም፣ ማስተዳደር አይችልም፣ ልጆቹን መምራት አይችልም ብላ ነው አናት ላይ ወይ ሚዲያ ላይ ወጣ ታሪክን ዘርግፋ አሳልፋ የምትሰጥክ። ካለበለዛ ጥላህ ነው የምትሄደው። እውነታው እሱ ነው። ደሃ ከሆንክ ገንዘብ ከሌለ የማትሰራ ወንድ ከሆነ ቀድሞኑ ወደ ቤትክ አታምጣ። ግን ደግሞ እንዲህ ጭሯን እየቆለች እኔ ደርሻለሁ ጡት ያጎጥቁጣል ለአቅመ ወንድ ደርሻለሁ ወንድ ያስፈልገኛል ብላ ቲክቶክ ላይ ምን እያለች እንዲህ ካለች ለትመጣት። ኧረ ወገን ኧረ ወዴት እየሄድን ነው? አዎ ጋይስ ማለት ይኸውላችሁ በፍቅር ስትነግሯቸው ትክክል እንዳልሆናችሁ ነው የሚነግሯችሁ። ምክንያቱም ተሳዳቢ ህዝብ በዝቷል፣ ተሳዳቢ ማህበረሰብ በዝቷል፣ ባለጌ የሴት ልጅ ክብር የሌላቸው ሴቶች በዝቷል። ሀቁ እሱ ነው፣ እውነታው እሱ ነው። ስለ እውነት እንነጋገር ከተባለ ከዛ እነሱን ከማስቆም ይልቅ ነው እንደዚህ እኮ ነው ሁሌ የሆነ ነገር ሲባል ቀስታቸውን የሚወረውሩት። ወንዶች እንደዚህ ስላደረጉ ወንዱስ ምን ያድርግ? ወንዱስ ምን ያድርግ? ሴቷ መረጋጋት አቅቷት የመጣችበትን የኖረችበትን ቤተሰቧን ፋሚሊዋን ላይፏን ረስታ በመታያቸው ዲኮር ነገር በመታያቸው ጌጣጌጥ ራሷን አሳልፋ ስትሰጥስ እነሱን እንደ እህት እንደ አዋቂ መግዛት ሳይሆን ተማሩ ሳይሆን መብቷ እንደሆነ በድፍረት ምንም የሌለውን ወንድ ህይወቴ ልስጥ ቤቴ ልተውል። አንደኛ ነገር በቤተሰቧ ጫንቃ ውስጥ ሆና እየኖረች ከሆነ ቤተሰቦቿ እያስተዳደሯት ከሆነ ቤተሰቦቿ እያኖሯት ከሆነ ምንም ኃላፊነት ስለሌለባት ምንም አይነት ግዴታ ስለሌለባት እንደ ልቧ ሆና ገብታ ስለምትወጣ ልታፈቅር ትችላለች። ያፈቀረችው ጋር ሊመስላት ስለማታውቅ ሊመስላት ስለሚችል ምን ለማሸማቀቅ የምትፈልጉ ሪከርደሮች ማለት ነው። አሁን ቲክታክ ላይ ምን አይነት ነገር አምጥተዋል? ሴት ልጅም ወንድ ልጅም ብላ ወንድ ልጅ ሴትም ብሎ በመጀመሪያ ደረጃ ደሃ ከሆነ ገንዘብ ከሌለው ሴቷን ብልጥ ናት። ምንም የሌለው ወንድ አፍቅራ አትሄድም፣ አትኮበለልም። ሴት ልጅ ትንሽዬ ከሷ እንደሚሻለና እንደሚያስተዳድራት ወጪ ኢንቨስት እንደሚያደርግባት ስታቅ ወዳው ኮብልላ ፈቅዳ ባይዘው ተገዳ ማለት ፈልጋ እሽቅምብርጥ ብሎባት ይሄ ዛሬ የሚወጣው ወጪ ኢንቨስት የሚደረገው ነገር ነገ የሚቀጥላል ብላ ዛሬ ለማታስብ ወደፊት ላይፏል ማየት ስለማትችል ትንሽዬ ብር ሲያሳያት ትንሽዬ ገንዘብ ሲያሳያት ከቤተሰቦቿም ይሁን ከትምህርቷም ይሁን ከሁሉ ነገር ቤተሰብ ምን ትላላችሁ? ሊያሾ ባለችው ዙሪያ ላይ እንግዲህ ሀሳብና አስተያየታችሁ ስጡበት። ምክንያቱም ያለችው ነገር ያው ልክ ነው። ያው አግባብ በሆኑ መልኩ አላስረዳችም ነው እንጂ ያለው ነገር ልክ ነው። ወንድ ልጅ ካልያዘና ካልሰራ እዚህ ምድር ላይ ያው ቫልዩ የለውም ነው የሚባለው። እሱ ልክ ነው። አዶናይ ካዞ ጋር ተላመደ ይላል። እዚህ ጋር እንግዲህ አጉል ቢያደርጉት ሰውን ቢነክሱት በቃ ይሄው ድፍረት አለው ድፍረት ወንድ ሆነው አይደለም እኛ ወንድ እና አርቲስት ሰራዊት ፍቅሬ ሰሞኑኛ በጣም ስለነሱ ብዙ ወሬዎች ሲዘዋወሩ ነበር። በእነሱ ጉዳዮች ላይ እንግዲህ ምላሽ ሰጥቷል። እስኪ ስሟቸው። ቀርተን አይደለም አካውንታችን ራሳቸው እየገቡ ነው ማለት ስድስቱ ገብቷል። ፌደራል ፖሊስ ደውሎ ጠርቶ እንወያይ ነው ያለን። መያዣ ወረቀት አልሰጠንም። ኑ ትፈልጋላችሁ ተጠርጣሪ ናችሁ አልተባለም። እንደወጣችሁ በትኩሱ በተፈታችሁ እለት
ይሄን መግለጫ ዛሬ የምትሰጡትን መስጠት ያልፈለጋችሁበት ምክንያት ምንድነው? የ5 ሚሊዮን ብርና የ4 ሚሊዮን ብር መኪና አታለኝ እኔ እዛ ውስጥ ገባለሁ። እኔ ነኝ መርማሪው፣ እኔ ነኝ ኮማንደሩ፣ እኔ ነኝ እንትኑ፣ እኔ ነኝ ምናምን የሚሉ ደፋሮች እንደ ባለሙያ ብትጠይቀኝ ገና ላላመጣ ድርጅት ያመጣል ብዬ ከተማመንኩበት እሰራለሁ። በፍጹምና በፍጹም ይህን ምስኪን ህዝብ እኔም አንዱ ነኝ ላጭበረብር የምነሳ እና በፍጹም ይህን ምስኪን ህዝብ እኔም አንዱ ነኝ ላጭበረብር የምነሳ ሰው አይደለም። ህብረተሰቡን ሲያስለቁ ላብ የሰው ላብ ነጭ ላብ ሲያዘርፉ ይኖሩ ናቸው። ጅቡቲ ላይ መኪና ምናምን ያሉት የለም፣ ዝም ብሎ ፎቶግራፍ ለጥፈው ነው እያየ ነው። ትልቅ ሰው ነው እንግዲህ ይመስለኝ። አይ ቲንክ ትልቅ ሰው ነው በእድሜው በምኑ ይመስላል። ግን አሁን በህግ ጥላ ስር አይደለም፣ እውነት ይፈርዳል። በእንዲህ ጉዳይ ታስሮ ተጠርጥሮ መዋል እና ስሜት ምን ይመስላል? በጣም ከባድ ነው የምልህ። እንደዚህ አይነት ነገር ስታየው እኔ አሁን ይሄንን እያየሁት እንትን እየሆንኩ ነበረ ማለት ያበሳጭሃል። ገባህ? እንደዚህ አይነት ነገር ስታይ እና እነዚሁ ሰዎች ናቸው ይሄንንም ጉዳይ እዚህ እንዲደርስ ያደረጉት። ከዛ በፊትም ነበሩ፣ እኛ ከመግባታችንም በፊት ነበሩ። ከገባንም በኋላ እንዳሉ ሰምተናል። እንደገና ከወጣንም በኋላ አልፎ አልፎ ወጣ ገባ የሚሉ አሉ። እና ስሜቱን ከጠየቀኝ እንትን ያደርጋል፣ በጣም ይረብሻል፣ ያበሳጫል። ከዛ ውጪ ደግሞ አንዳንድ ነገሮቹ ደግሞ ያስተዛዝባል፣ ብዙ ነገር ያስተዛዝባል። ይሄ እጅ ላይ ካቴና ምናምን የሚባለው እሱ የህጉ አካሄድ ነው። አንድ ሰው ወደ ፍርድ ቤት ሲሄድ ካቴና ተደርጎለት ይሄዳል። መቼም ብራስሌት ሊደረግለት አይችልም። ስለዚህ እሱ ብዙ እንትን አይደለም፣ የሚያስገርም ነገር አይደለም። ምክንያቱም መቅረብ የሚገባው በዛ ልክ ስለሆነ ጥፋት፣ ያውም ደግሞ እንደዚህ አይነት ሰዎች ከዚህ በፊት በዚህ ደረጃ ላይ ስማቸው ተነስቶ የማያውቅን ሰዎች በዚህ ልክ እንትን የማለቱ ጉዳይ ትንሽ ይከብዳል። እና እንግዲህ አርቲስት ሰራዊት ፍቅሬ የሰጡት ምላሽ በሰፊው እግረኛ ሚዲያ ላይ እንግዲህ ተልቆላችኋል። እዚህ ጋር ደግሞ ምን አይነት ሴት ነች በመድኃኒዓለም እኔ ሳየው ማለት ነው ቤተሰብ የምር ገርማኝ። ኧረ በስመ አብ ወዴት ነው እየሄድን ያለ ነው የምትሉት የምር እና ተመልከቱት ሪአክሽኗን ምን እየሆነች ነው። ምን ይሉታል አሁን ቤተሰብ? ባለጌን ካሳደገ ያነቀ ጸደቀ ትል ነበር ወይዘሮ ልኬሽ ፈራው። እና ምን አይነት ነገር! አንዳንዴ ማስታወቂያ ሲሰራ ሙሉ ማስታወቂያ መሆን መቻል አለበት። አሁን አንቺ የሰራሽው ማስታወቂያ ግማሽ ማስታወቂያ ነው። ለምንድን ስልክ አልጻፍሽ? የምትሰሪበት አድራሻ አልጻፍሽ? ያው ብዙ ነገር መጻፍ ነበረበት። አብዛኛው ሰው ቅር ብሎታል። ስለዚህ ስልክ ጽፈሽ ቤት ለቤት ነው አገልግሎት የምትሰጪው፣ የራስሽ የሆነ ቦታ አለ ወይ ምናምን፣ ይሄን ሁላ ነገር መጻፍ መቻል ነበረብሽ። ረጅም ስንት ነው፣ አጭር ስንት ነው ምናምን፣ ይሄን ሁላ አልጻፍሽም። ስለዚህ ማስታወቂያ ሲሰራ ሙሉ ይሁን ለማለት ነው። ወደፊት ግን አስተካኪ። ስልክ አጭር ብቻ ነው ረጅም ነው የምሰራው፣ እሱን ሁላ ጠቅላላ አስቀምጪ። አጭር ማስታወቂያ አትስሩ። እንደ ሀሳብ ነው እንግዲህ ቤተሰብ ጃኒ ምን ሼ ነው ቤተሰብ እንግዲህ ተሳደበች እየተባለ ነው ያለው። ማለት ለማን እንደሆነ ይሄ እንትን አልገባኝ። ይመጣ ይፈነጫል እኔ ላይ ድብ ያለኩ ደግሞ በዚህ የተማረ ሰው እንጂ ያረጋል። ያልተማረ ደደብ ነው። ደደብ ግን ሰው እንጂ ያረጋል። ደደብስ ሊያስተምረኝ ይሞክራል። እዚህ እየመጣ አንድ እኮ የሚያውቀው ነገር የለም። ቤታ ጋድ እየሰማኸኝ ነው? ከሰው አይነጠቅ እኔ የጃኒ ጉዳይ ግራ እያጋባን ያለው ቤተሰብ አትይዟትም። የቱ ጋር ከማን ጋር ነች፣ እንዴት ነች፣ ምን አይነት ሁኔታ ውስጥ ነው ያለችው የሚባሉ ነገር ልታውቋት ሽሉ ለምን እንደሆነ አላውቅም። ይሄንን በግልጽ ልታሳውቀን ብትችልና በስነ ስርዓት ብታወራን አሪፍ ነው ቤተሰብ። ለእናንተም እፎይ ትላላችሁ። ብዙዎቻችሁ በጣም የምትጨናነቁት በኮመንት ላይ እንደማየው በብዙ ነገር ላይ እንደማየው በጣም ትጨናነቃላችሁና ለእናንተ ስትል የሆነ ነገር ብታረግ አሪፍ ነው ማለት ነው እኔ ብዬ የማስበው። ብቻ ቤተሰብ የዛሬ ቪዲዮ ይሄንን ይመስል ነበረ።
ቪዲዮ ላይ ያላችሁን ሐሳብና አስተያየት ኮሜንት ላይ አስቀምጡልኝ። ለዚህም ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ባነጋጋሪ ቪዲዮ እስክንገናኝ ድረስ Say,